በፍቅራችሁ ተማርኬ እጄን ሰጠው ተንበርክኬ አልተነሳም ይኸው ስልኬ መደወሌን አላቆምኩም ሄሎ ስልኩን አንሱ ቶሎ ነብይ ሄሎ ስልኩን አንሱ ቶሎ ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ። አላሁ አክበር አላሁ አክበር። ሳውዲ አረቢያ የፈለገ ሺህ ክርስቲያን ቢኖር የክርስቲያን ሀገር እንደማትሆን ሁሉ ኢትዮጵያ የክርስቲያን ደሴት ናት፣ የክርስቲያን ሀገር ናት። ለምን ሚሊየን አትሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዛድ ሚዲያ ቤተሰብ እንደምን አላችሁልኝ? ያለውላችሁ ተመልሰናል ተመልሰናል። እንግዲህ ለአንድ 15 ቀን አካባቢ እንደዛ ጠፍቼ ነበረ። ለማንኛውም እንዴት ናችሁ እናንተ? ዒዳችሁ እንዴት አለፈ? ምን ይመስል ነበረ? ረመዳኑስ ምን ይመስል ነበር? እናንተ ጋር አሪፍ ነበር? ቆንጆ ነበር? አልሐምዱሊላህ። ከኛ ጋር ያው ታውቃላችሁ እንግዲህ መቼም ሸጋ ነው። ጦርነቱ ትንሽ አስደንግጦም ቢሆንም ምንም ማለት አይደለም ትላለ። ኤኒዌይስ ከዒድ ጋር በተያያዘ አንዳንድ መልእክቶች አሉ፣ አንዳንድ የታዘብናቸው ነገሮችም አሉ። የሀገራችን ዒድ እንግዲህ በየአመቱ በጣም እየተሻሻለ እየመጣ ያለበት ሁኔታ ነው ያለውና የአዲስ አበባው ማለት ነው በዒድ አደባባይ የሚካሄደው የሚሰገደው ዒድ ነው እና እንደዚህ ስንላቸው በጣም የሚቃጠሉ ሰዎች ስላሉ ነው እንደዚህ የሚለውና ያው በዒድ አደባባይ የተካሄደው ዒድ ፕሮግራም በጣም አሪፍ እንደነበረ እና ያው በቪዲዮም እንደተመለከት ነው ሼክ ሀጂ ነው ያሰገዱት። ሼጣሃ ከረጅም ጊዜ በኋላ እንግዲህ እችን ኢማምነት አሳልፈው ሰጥተዋል። እዚህ መድረክ ላይ ማንም ጋብዬ አላውቅም። ዒድ ማሰገድ ሚሊዮን ነበረ። ዛሬ ግን የሚወዳቸው ሼኻችን ያቀረቡ ያሉት ሀጂ ኢብራሂም ቱፋ እንዲያሰግዱ ጋብዛቸዋለሁ። ኢንሻአላህ ዒዱን ካሰገዱ በኋላ እኔ ወደ ቱፋ ይገባለሁ። በነገራችን ላይ ለሼጣሃ ምስቱን ምስቱን ፈቶ ለሌላ ሰው አሳልፎ እንደመስጠት ነው ማለት ነው። በጣም ከባድ ነበር። በጣም የሚጓጉለት፣ በጣም የሚፈልጉት፣ በጣም ልባቸው የታሰረበት ነገር ነበርና እቺ ዒድ ማሰገድ ማለት ነው ያው እልም አለ ምናምን ነገር ግን አሁን ላይ እየተስተካከለ እየመጣ ያለበት ሁኔታ ነው ያለው ለማለት ነው። ለማንኛውም ያ ነገር ሌላ ነገር ታስቦበትም ይሁን ብቻ አላቅም ብቻ ሼክ ሀጂ ኢብራሂም አሰግደዋል። ከዛም ባሻገር አንዳንድ የተስተካከሉ ነገሮች እንዳሉም ነው አንዳንድ ሰዎች አንዳንድ ወንድሞች በጣም እንደተደሰቱበት እየተናገሩ ያሉት ማለት ነው። ከዛም ባሻገር ሌሎችም የተቃጠሉት ሰዎችም አሉ። ያው ሁልጊዜም እንደተቃጠሉ ነው እነሱ ሙቱ ቢገይዚኩም እንደተባለው ማለት ነው። አላህ Subhanahu Wa Ta'ala በንዴታቸው ሙቱ እናንተ። ያው ሙስሊሞቹ ይሰራሉ፣ አማኞቹ ይሰራሉ ማለት ነውና እናንተ ሞቱ በገይዲኩም እና በገይዛቸው እየሞቱ ያሉት እየተቃጠሉ ያሉት ሰዎች አሉና እስቲ የነሱንም ቪዲዮዎችን እንመለከታለን። በነገራችን ላይ ሰሞኑ በጣም መነጋገሪያ የነበረው ይሄኛው ቪዲዮ ነበረና እኔ ልክ ከዒድ ወጥቼ ያው ከሶሻል ሚዲያ ርቄ ነበረ እና በቃ ፌስቡክ ላይ ብቻ ገብቼ አንዳንድ መረጃዎችን ለመስማትና ለማንበብ ብቻ ገብቼ ወጣለሁ እንጂ ሶሻል ሚዲያ ላይ አልነበርኩም። ያው ሐረምም ስለምውል እዛ ስለማድር ብዙም እንትን አይደለምና ልክ እንደወጣው እኔ ይሄንን አልሰማው መሰላችሁ። አዲስ ዘፈን ይሄኛው ማለት ነው። በፍቅራችሁ ተማርኬ እጄን ሰጠው ተንበርክኬ አልተነሳም ይኸው ስልኬ መደወሌን አላቆምኩም ሄሎ ስልኩን አንሱ ቶሎ ነብይ ሄሎ ስልኩን አንሱ ቶሎ ውዴ ስልኩን ማስተው አልሰለችም ካላነሱት እኔ አልተውም አንሱትና በሉኝ ሰላም ስልኬን መቼም አያጡትም ሄሎ ስልኩን አንሱ ቶሎ ነብይ ሄሎ ስልኩን አንሱ ቶሎ ውዴ ሰላቱላህ ዐለይከ ሰላሙላህ ዐለይከ ባንቱ ፍቅር ነው ለካ ኢማናችን ሚለካ ሰላቱላህ ዐለይከ ሰላሙላህ ዐለይከ ባንቱ ፍቅር ነው ለካ ኢማናችን ሚለካ ረቢ ሶሊ ዐለ። በነገራችን ላይ ቪዲዮውን አንስቶታል መሰለኝ። የሆነ በቪዲዮ ያፈረ ይመስለኛል አንስቶታል። በነገራችን ላይ እነዚህ ሰዎች
ዲንን እያጠፉ እንዳሉ ቀስ በቀስ ሁሉም እየገባው ነው መሰለኝ። በጣም ብዙ ሰዎች እዚህ ሰውዬ ላይ ወርዷል እና እነዚህ ሰዎች ዲንን እያጠፉ እንዳሉ በርግጥ እየታወቀ እየመጣ ነው መሰለኝ። እነዚህ ሰዎች መሀይምነታቸውን ነው በየቪዲዮአቸው የሚያሳዩን። እንዴት መሰላችሁ? ነብዩን አለይሂ ሰላቱ ወሰላም የነብዩን ክብር ስለ ነብዩን አለይሂ ሰላቱ ወሰላም የሚያክሰው ቁርአን ስለ ነብዩን አለይሂ ሰላቱ ወሰላም የተናገረውን የሚያክሰው ቢሆን ኑሮ እኮ እንደዚህ ነብዩ ላይ አለይሂ ሰላቱ ወሰላም አላግጥም ነበር፣ አፉን አይከፍትም ነበር። ነብዩ አለይሂ ሰላቱ ወሰላም እንደዚህ አይደለም የጠሩት። እኔን እንደምትጠራኝ ማንኛውንም ሰው ተራ ሰውን እንደምትጠራ አይደለም ነብዩን አለይሂ ሰላቱ ወሰላም መጠራቸው። ነብዩ የተከበሩ ናቸው። እናንተ ናችሁ ነብዩን አለይሂ ሰላቱ ወሰላም ነብዩም እንዲሰደቡ በነብዩ ላይ አለይሂ ሰላቱ ወሰላም የፈለገ ሰው ተራ ሰው ተነስቶ አፉን እንዲከፍት እያደረጋችሁ አላችሁት። እናንተ ቆሻሾች ናችሁ። እናንተ ለብር የምትኖሩ ለገንዘብ ብላችሁ ዲናችሁን የምትሸጡ ሰዎች ናችሁ። ዲን መቀለጃ አይደለም እንዴ? ዲን ነው። እና ይሄንን በጣም ብዙ ሰዎች ወርዶበት አየውና ሄሎ ምናምን ጭራሽ አንዳንዶቹ ሳፋሪ ነው ወይስ ኢትዮ ቴሌኮሙን የተጠቀምከው? ኢትዮ ብዙም እየሰራ አይደለምና የሚም ጥግ ነው ያየሁት ቤተሰብ ሰሞኑ ማለት ነውና በጣም እየቀለዱበት ሙድ ያዙበት ነው የሚገኙት ብዙ ሰዎች ማለት ነውና ይህንን አየው። ሌላም አለ። እስቲ ዘመዴም ደግሞ የሆነ ነገር ተናግራለች። በቃ ማለት ከዚህ በፊት ሙስሊም የለም ነበር። አሁን ላይ ሙስሊም በየአደባባዩ የወጣ ምናምን እያየች ስትመጣ ደግሞ ዘመዴ ምን ማለት ጀመረች? እንደዚህ ማለት ጀመረች። ማለት የሙስሊሞችን ብዛት እያየች ስትመጣ እንደዚህ ማለት ጀመረች። አሁን ደግሞ ጭራሽ ማለት ነው ሳውዲ አረቢያ የፈለገ ሺህ ክርስቲያን ቢኖር የክርስቲያን ሀገር እንደማትሆን ሁሉ ኢትዮጵያ የክርስቲያን ደሴት ናት፣ የክርስቲያን ሀገር ናት። ለምን ሚሊየን አትሆኑ? ቢሊየን ለምን አትሆኑ? ምንም እኮ የሚል ነገር የለም። የሚያናድድ ነገር የለው፣ የሚያበሳጭ ነገር የለው። መሆን ያለበት የክርስቲያኒቷን ሀገር ኢትዮጵያን እኛን አምጥታ ይኸው እንደዚህ ተከብረን እንደዚህ ሆነን ኖረናል። በቃ አለቅ። ምን ያናድዳል እንዴ? አያናድድም። እኔ ጀርመን መጥቻለሁ። ሌሎች አሜሪካ ሄደዋል፣ ሌሎች ካናዳ ሄደዋል፣ ሌሎች አውስትራሊያ ሄደዋል። ሀገራችን አይደለም። ነገር ግን እዛ ሄደን ከብረን ምን ብለን እንደዚህ ጋር እንኖራለን። ፓስፖርቱ እንኳን ቢኖራቸው ሰዎች የዛ ሀገር እንደ ተወላጅ አይደሉም። አለቀ በቃ። የሚቀርባቸው ነገር አለ? ምንም ነገር የለም። እናንተ ካልወረስን የሰገድንበትን ቦታ የገባንበትን ምድር ካልወረስን፣ ሚኒሶታ ውስጥ ችግር የተፈጠረው ምንድን ነው? ስለ ሚኒሶታ አንተው ምንም የምታውቀው ነገር የለም። ከእስልምና ጋር ልታያይዞ ነው አይደል? የሚኒሶታም ጉዳይ አሁን እንግዲህ ተመልከቱት። ይሄ ነገር ጉዳዩ ተስፋ እያስቆረጣቸው ስመጣ ለምን ቢሊየን አትሆኑም? ኢትዮጵያ ውስጥ ሙስሊሞች ከ80 ሚሊዮን አልፋችሁ አሁን 80 ሚሊዮን ነን። የስም ቁጥር ብንሆንም ማለት ነው። 80 ሚሊዮን ወደዛ የሚጠጋ ሙስሊም ማህበረሰብ አለ ይባላል ኢትዮጵያ ውስጥ እና እንደዛ ብትሆኑ እናንተ ስደተኞች ናችሁ። ኢትዮጵያ የሙስሊም ሀገር አትባልም ነው። በቃ ክርስቲያና ደሴት ነች፣ የክርስቲያና ሀገር ነች። ለምንድን ነው የሚያበሳጭ የሚያናድድ ነገር ነው ወይ አለ እኮ። የሚያናድድ ነገር አይደለም። አንተ ለምንድን ነው የምትበሳጨው? እኛ እንደዛ ስንል ሙስሊም ስለሆነ ብቻ ኢትዮጵያ አይደላቸው ምን ማለት ነው? በጣም የሚገርም እኮ ነው። በቃ ተስፋ እየቆረጡ እየመጡ ነው ማለት ነው። አሁን ላይ ተስፋ እየቆረጡ ነው። በቃ እኛ የምንፈልገው ይሄንን ነው። ብዙ መሆናችንን አውቃቸዋል። እናንተ ደግሞ ወደ 40 ሚሊዮን ምናምን መሆናችሁን ታውቃላችሁ። እየመረረም ቢሆን ማለት ነው እየዋትክ ነው ማለት ነው። ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስቲ ተመልከቱ። አላሁ አክበር الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله والله أكبر عنده وهزم الأحزاب وحده ይሄ ሳውዲ እንዳይመስልህ
ይሄ ዱባይ እንዳይመስልህ፣ ይሄ ኢትዮጵያ ነው። እንደውም አዲስ አበባ ብቻ ማለት ነው። እንደውም ከአዲስ አበባ ራሱ ሸገር ለብቻ ነው የሚሰግደው። ሸገር ለብቻ ነው የሚሰግደው። በየአካባቢው ይሰግዳል። ምክንያቱም ይሄ ሁሉ ህዝብ መድረስ ስለማይችል ማለት ነው። በየአካባቢው ነው የሚሰግደው። እንዴት ልትሆን ነው አንተ? አሁን እቺን የአዲስ አበባ በዒድ አደባባይ ብቻ የተሰገደውን አይተህ እንደዚህ ተቃጥለህ ሌላውን ብታይስ እንዴት ልትሆን ነው? አሁን የጅማን አይታችኋል ምን እንደሚመስል? ጅማም እንደዛው በየአካባቢው ይሰግዳል። ነገር ግን የአደባባዩ ይለይ ነበር የስቴዲየም እንደዛው ነው። በቃ እንደዛው ነው። እና አይዞን ለማለት ነው። ዘመዴን እንግዲህ ለቅሶ መድረስ ነው የምችሉት። ለቅሶ መድረስ አለባችሁ። በተለይ ጀርመን አካባቢ ያላችሁት ለቅሶ ድረሱ፣ አጽናኑት፣ አይዞን አብሽር በሉት። ያልፋል በሉት። ያልፋል። ከዚህም በላይ ገና የሚመጡ ብዙ ሰዎች ስላሉ ይሄም አልፎ ሌላም ጭማሪ ይመጣል ምናምን ብላችሁ አጽናኑት። ዘመዴም ማለት ነው። አዎ እንዴ ማጽናናትን እኮ ነብዩ ናቸው አለይሂ ሰላቱ ወሰላም ያስተማሩን። ስለዚህ አጽናኑት፣ ሰብር እንዲያገኝ አድርጉት ይላችኋሉ። ለማንኛውም ይህን ይመስላል ለማለት ነው። ውድ ቤተሰቦቼ ያው እየተጫወተን በሆነም ቁም ነገር አውርተናል ብዬ አስባለሁ። ኢንሻአላህ በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ሸዋላችሁን እንግዲህ እየጾማችሁ ነው ብዬ አስባለሁ። ማስጾሙም ካላችሁ ችግር የለውም፣ ማስጾሙም ችግር የለውም። ብትጾሙ ግን የተሻለ ነው። አላህ Subhanahu Wa Ta'ala ለሁላችንም ያግራልን እያልኳችሁ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።